ይታሰር በቃ እኔ ክስ ልከሰው ነው ይታሰር ወንድምሽ ኪሩቤል እንዴ አሹ እየቀለድክ ነው እየቀለድኩ አይደለም ውብዬ በቃ ያረጋውን ነገር በቃ አይተሻል ናሂንም እንደዛ እንትን ብሏል እና እኔንም አይኔን ሁለተኛው አይኔን ነው ማስጠፋው ብሎ ዝቶብኝ ነው ሄዶና በፈጣሪ አንተ ምን ይሆንክ ነው ክሱስ ምን አስገባችሁ እኔ በቃ ከሳለው ደግሞ ይቅርታ እንዲጠይቅህ እኔ ነግረዋለሁኝ በስራ ተቆጥቼ ማለት ነው አሹ በእግዚአብሔር ይሄንን ክስ ምናምን የምትለውን ተውና አሁን ይሄን ከሰማራቱ ሌላ ችግር ነው እኔ አግባብቼው ቀስ ብሎ ወደ ቤተሰብ እንዲመለስ ያለውን ነገር በስርዓት ነግረዋለሁ አሹ በእግዚአብሔር ተው ይሄን ሐሳብ ግን እኮ እንደዛ ቢሆን ጥሩ ነበር እኮ ግን ለምን እንደዚህ ታያ አሹ በእናትህ ጦሱ ራሱን ይሌ ነው አሁን ቤተሰብ መታሰሩን ከሰማ ቤተሰብ የሚቀያየመው ከኔ ጋር ነው አሁን አይደለም ዳጊ አንድ ነገር ነው ልንገር ገብቷል አይደለም ምንም መጥፎ ነገር አሁን እሱ ሁለት ቀን እስር ቤት ይቆይ ከዛ በኋላ ናሂና ውብዬን እናስታርቃቸው ናሂም ግን እኔም ማረጋ አቅተኝም አሹ ህግ የለም ሰው ሁሉ ህግ የለም እንደ ባገሪቱ እንዲ የደበደበ ህግ የለም እንደ ታዲያ ህግ ካለ ይታሰር ነው ህዝቡ ህግ ነው አይደለም የሚለው ተመልካች ህግ ግን እዚህ ውስጥ መግባት የለበትም ፋሚሊ ውስጥ አሹ እንዴ አደጋ አለው እኮ ምንም ቢሆን እኮ የውብዬ ወንድም እኮ ነው እንዴት መታሰር አለበት ማርኬ ወደ ቤት እንዲመለስ የሆነ ዘዴ ፈጥራለሁ ማዘርጋም ደውልና ጥሪውላታለሁኝ እሷም ደውላ እንድታወራው አደርጋለሁ ሰላም የተወደዳችሁ ውድ ቤተሰቦቻችን እንዴት ናችሁ እኔ እግዚአብሔር ይመስገን አሁን ደህና ነኝ ያው እንግዲህ ዛሬ እግዚአብሔር ይመስገን የታሸገውን አይኔን አስነስቻለሁ እንደምታዩት ትንሽ ጠቆር ብሏል ያው ስጋዬን ብቻ ከላይ ያለው ቆዳዬን ስለነካው ነው እንደዛ የጠቆረው ነው ያለኝ እና ይተዋል ባዝሊን ቀባበት ይተዋል ብሎኛልና አሁን ላይ ትንሽ ያው እያነባ ያስቸግረኛል እንጂ ሰላም ነው ችግር የለውም እናንተ እንዴት ናችሁ እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ፈጣሪ ክብሩ ይስፋና እኛ በጣም ደህና ነን እንግዲህ ውድ ቤተሰቦቻችን ዛሬ ወደ እናንተ የመጣሁት አንድ ሐሳብ ይዤን የመጣሁት ምናልባት አብዛኞቻችሁን የሚያስቆጣ ሊሆን ይችላል አብዛኞቻችሁን ደግሞ የሚያስከፋ አብዛኞቻችሁን ደግሞ የምትደግፉበት ሐሳብ እንደዚህ አርግ ያላችሁኝም ሐሳብ ነውና እስቲ ልንገራችሁ ያለውን ምን አስቤ ዛሬ እንደመጣው ልንገራችሁና እናንተም በዛ ላይ ሐሳብ ትሰጣላችሁ ያው እናንተ ይሁን ካላችሁ ይቅር ካላችሁም ሊቀርም ይችላልና ምንድነው ያሰብኩት ዛሬ እንግዲህ እንደዚህ አንድ አይኔን እንደዚህ እንዲሆን ያደረገኝን ኪሩቤልን ላሳስረው ክስ ጽፌበታለሁ ይሄንን የክስ ደብዳቤ ፖሊስ ጣቢያ ይሄዳለሁ ማለት ነው ላሳስረው ፈልጋለሁ ኪሩቤልን ላሳስረው ፈልጋለሁ አንድ አይኔን እንደዚህ አድርጎ ናሆምን አስደብድቦ ነው እሱ እዛ ቁጭ ያለው እና እስካሁን የታገስኩትም የውብዬ ወንድም ስለሆነ ነው እስካሁን ዝም ያልኩትም የውብዬ ወንድም ስለሆነ ነው እና ነገሮችን ተጸጽቶ ይቅርታ ይጠይቀኛል ብዬ ስላሰብኩ ነው እና ባለፈው በሰላም ጠርታን እሱንም እኔንም ለማስታረቅ ይቅርታ እንዲጠይቀኝ ጠርታን ያለውን ነገር በደንብ ሰምታችኋል እናንተም ጭራሽ ሁለተኛው አይንህን ነው ማጠፋልህ ብሎ ነው የሄደው ጭራሽ ዝቶብኝ ነው ሄደው እና ቤተሰብ ይሄን ምን ትላላችሁ እናንተ አሁን እኔ ስህተት አለብኝ እኔ ከስሼ ባሳስረው ወይስ እኔም እንደሱ ማስደብደብ አለብኝ ስለዚህ እኔ በቃ ለህይወቴ ስለምፈራ ለህይወቴ ስለምሰጋ ከዚህ በኋላ አንድ ነገር እንዳያደርገኝ ወደ ውጭ ወጥቼ በሰላም አንዱ አይኔ እንደዚህ ሆኖ እንኳን በሰላም መንቀሳቀስ አልችልም ራስን ተጠንቀቅ አንዱን አይንህን ነው ማጠፋው አርፈ ማትቀመጥ ከሆነ ብሎኛል እና እንዴት አርጌ ነው እኔ ዝም ምለው እናንተስ ብትሆኑ ዝም ትሉ ነበር እንደዚህ የሰው አይን እንደዚህ አድርጎ ሌላኛው ሁለተኛው አይን ላይ መዛት እንዴ አይን ቀላል ነገር ነው እንዴ እኔ አሁን እየተሰቃየው ያለሁትን ስቃይ እኮ ማቀው እኔ እኮ ነኝ እሱ ምን አርጌው ነው እንደዚህ የመታኝ ለምንድን ነው የመታኝ ምን አጠፋው እኔ ለሱ ነው ያረኩት እኔ እሱን በግል የሰደብኩት ወይም የነካውት የመታውት ነገር አለ ውብዬን ከናውም ለማስታረቅ ጥረት አደረኩኝ እንጂ ምን አደረኩኝ እኔ ሰረኩበት ዘረፍኩት መታውት አስመታውት ምን አደረኩኝ ለምንድን ነው እኔ አይኔን የሚመጣው አይን እኮ ማለት ለሰው ልጅ ማለት ነው በቃ ከምንም ነገር በላይ ነው የሰው ልጅ አይን ባይኖረው በጣም ስቃይ ነው ውስጥ ነው የሚገባው ጭራሽ አንዱን አይኔን መምታቱ ሳያንስ
አንዱን አይኔን እንደዚህ ማድረጉ ሳያንስ ደግሞ ለሁለተኛው አይኔ ዝቶብኝ ሲሄድ ዝም ማለት አለብኝ? እስቲ እናንተ ፍረዱ። ይሄንን ዝም በል አርፈ ቁጭ በል የምትል ከሆነ እሰየው፣ እሺ ችግር የለውም። ግን እንዴት እንደዚህ ሰው ሆኖ እንዴት እንደዚህ ይባላል? እንደዚህ አይባልም፣ ነውር ነው፣ እንደዚህ አይባልም። እኔ ታውቃላችሁ እናንተ እኔ ሰው አልነካም። መጥቶ ቢነካኝ ራሱ አልነካውም። ህግ አለ፣ በህግ አግባብ ጠይቀዋለሁ። አሁንም ክስ ጽፌበታለሁ። የክስ ወረቀቱን ወስጄ ፖሊስ ጣቢያ ሰጣለሁ። ከዛ ዛሬውኑ ይታሰራል፣ አሳስረዋለሁ ማለት ነው። ሙሉ ቪዲዮ እሱ እኔን የደበደበበት ቀጥሎ ደግሞ የዛተበት ሁለቱም ቪዲዮዎች አሉ እጄ ላይ፣ እናንተም ያያችሁት ነው። ስለዚህ እኔ በቃ የራሴን ውሳኔ ወስኛለሁ። በዚህ ውሳኔ ብዙዎች ቅድም ያለው የሚከፉ ሰዎች እንዳሉ አውቃለሁ፣ የሚያዝኑ ሰዎች እንዳሉ አውቃለሁ፣ ቤተሰቦቹም ሊያዝኑ እንደሚችሉ አውቃለሁ። ነገር ግን እኔ እንደዚህ ያረጋኝ ዝም አልልም። ይቀጣ፣ እሱም ይታሰር። እኔ አይኔ እንደተመታው እሱም ታስሮ ይውጣ። ወንድ ልጅ ነው፣ ምንም አይሆንም። እኔ እንኳን እንደዚህ አይኔን ተመትቼ ምንም አልሆንኩም አለውኝ፣ ቆሜያለሁ። ስለዚህ እሱም 1-2 ቀን ይታሰር እና ይይ እስቲ መመታት እንዴት እንደሆነ፣ ሰው መጉዳት እንዴት እንደሆነ ይይ። መበቀል አልፈልግም። የውብዬ ወንድም ነው። በቀል ምንም አይጠቅምም። ነገር ግን እየሄደ ያለው መንገድ ልክ አይደለም። ስርዓት መያዝ አለበት። ስለዚህ ይሄንን የክስ ደብዳቤ ፖሊስ ጣቢያ ወስጄ ወደ ወሲዩን አዘጋጅቻለሁ። ፖሊስ ጣቢያ ወስጄ አስገባለሁ። በቃ በዚህ ላይ እናንተ ሀሳብ የምትሰጡኝ ከሆነ ምናልባት ሀሳባችሁን ሰምቼ ሀሳብ የምቀይርም ከሆነ ቀይራለሁ። ግን እናንተ ሀሳብ አስተያየቶቻችሁን አስቀምጡ። በዚህ ነገር ውብዬ በጣም እንደምትከፋብኝ አውቃለሁ። እስካሁንም ተደብቄ ነው እሷ እንዳታየኝ ብዬ ተደብቄ ነው ቁጭ ያልኩት። እንደዚህ አይኔ ሆኖ አይታለች። ግን እንደዚህ ሆኖ እዛ ሄጄ ሌላ ነገር ውስጥ እንዳትገባ ብዬ ነው ዝም ያልኩት። ወንድሟ ነው እንደዚህ አሳስረዋለሁ እንደዚህ አደርገዋለሁ ብዬ ሌላ ነገር ከማደርግ በቃ ቤተሰብ እኔ ላሳስረው እና እነሱም በዚህ እሱ በታሰረበት ይታረቁ። ወደ ቤት ሂድ ተብሎም ሊሄድልን አልቻለም። ከቤት ሂድ ተብሎም ሊሄድልን አልቻለም። እና ቤተሰብ አሁን ላይ ውብዬ በጣም እንደምታዝንብኝ አውቃለሁ። በጣም እንደምትከፋብኝ አውቃለሁ። ልትቆጣኝም ትችላለች። እኔን አላቅም። ብቻ ግን እናንተ እስቲ ፍረዱ። ወንድሟ ነው፣ ስጋዋ ነው፣ ላሳስር ነው። ግን እስቲ እኔ አላቅም አሁን ምን እንደምትል። ግን ብቻ ከመወሰን ብቻዬን ከመወሰን እነ ዳጊንም እነ ሰላምንም ደውዬ ጠርቻቸዋለሁና እየመጣን ነው ብለውኛል። ሲመጡ እነሱም ሚሉትን እሰማለሁ። ያው በቃ ያለቀለት ደብዳቤ ነው በእጅ ያለው። ወስጄ ፖሊስ ጣቢያ ማስገባት፣ ፖሊስ ታዞ እሱን መያዝ፣ በቃ ካለበት መያዝ ማለት ነው። እየሄደ ያለው ሰው ማስደብደብ፣ ጋርድ አምጥቶ ሰው ማስመታት ምንድን ነው? ምን ማለት ነው? እና ቤተሰብ እኔም ሰው የለኝም ምንም ማድረግ አችልም ብሎ አስቦ ነው ያስደበደበኝ ማለት የደበደበኝ። እና ናሆምንም ለማስደብደብ ሰው ይዞ የመጣው ምን ያመጣሉ ብሎ አስቦ ነው። እና ምን ማምጣት እንደምንችል እናሳየዋለን እኛም ማለት ነው። እና እነሱም ይመጣሉ። ሰው እንዳለኝ ይወቅ፣ ይታሰርና ይሄን ነገር እናንተም እንድትደግፉኝ ነው የምፈልገው። ገብቷችኋል? እና መጥቶ ከዛ በኋላ ታስሮ እሱም እኛም ደግሞ እስቲ ሰላማችን አግኝተን እነዚህን ሁለት በጣም የሚዋደዱ ፍቅረኛሞችን እሱ በታሰረበትም እንኳን እናስታርቃቸው። ናሆምም ወደ ቤቱ ይመለስ፣ ይግባ፣ የትም አይሄድ። ቤት እያለው ከቤቱ አባሮት ወጥቶ ቤርጎ የሚያድርበት ምንም ምክንያት የለም። ቤት እያለው ውጭ የሚንከራተትበት፣ በሰው የሚደበደብበት፣ ቤቱን ለቆ የሚደበደብበት ምንም ምክንያት የለም። ስለዚህ ይሄን ነገር እናንተም ከግምት አስገቡ። በቃ እኔ ባይነካኝ እንደዚህ አይነት ነገር አላደርግም። ባይነካን ታውቃላችሁ፣ እሱ ነው ያመጣኝ። እኔ ነኝ እሱ ነው ያመጣሁት። ታውቃላችሁ ሁሉንም ነገር ሰላም እንዲፈጥር እንዲያስተካክል። እኔ ትልቅ ሰው መስሎኝ የሚያገናዝብ አእምሮ ያለው መስሎኝ እንጂ እንደዚህ አይነት ወጠጤ መሆኑን እኔ ባቅ ኖሮ በጭራሽ እንደዚህ አይነት ውሳኔ አልወስንም ነበር። ያው እነ ዳጊም ኦልሬዲ ደርሰዋል።
ሲመጡ እነሱ ከኔ ጋር ተስማምተው ሄደን ስላሉ በቦታው ስላዩ ሲዝት ሰላም አለች፣ ሲመታኝ ዳግም አለ። ስለዚህ ምስክሮቼም ናቸው፣ ይመሰክሩልኛል፣ እናሳስረዋለን። በቃ እኔ ጨርሻለሁ። ውድ ቤተሰብ እናንተ ደግሞ ሀሳብ አስተያየቶቻችሁን አስቀምጡ። እስቲ እኔንም 50,000 አስገቡኝ። እንግዲህ ያው ያለውን ነገር እያያችሁ ነው። ሰላም እንዲፈጠር የቻልኩትን ያቅሜን እየጣርኩኝ ነው። ሰብስክራይብ አድርጉኝ። ሰብስክራይብ ያላረጋችሁ ላይክ አድርጉ። ወዳችኋለሁ። ፈጣሪ ሀገራችንን ሰላም ብቻ አድርግልን፣ ሌላው ትርፍ ነው። ወዳችኋለሁ። እነ ዳግም ሲመጡ ያለውን ነገር ደግሞ እናያለን። ሰላምና ዳጊ እየመጡ ነው። አመሰግናለሁ። እና ውድ ቤተሰብ እነ ዳጊም እንግዲህ ደውዬላችኋለሁ፣ ደርሰዋል። እና ከዛ ተያይዘን ወደ ፖሊስ ጣቢያ ነው የምንሄደው። ቅድም እንዳልኳችሁ ነው። እነሱም ምስክር እንዲሆኑኝ ምናምን ነው እንትን ያልኩ አልነገርኳቸውም፣ ግን አሁን ነግራቸዋለሁ። በቃ ሲመጡ እንትን ብዬ አስረዳቸዋለሁ ማለት ነው። መጣሁ። ሰላም እንዴት ነው? ሰላም እንዴት ነው? ሰላም እንዴት ናችሁ? እንዴት ነው? አለሁ እግዚአብሔር። ምን ሆነ? አይንክስ አስፈታሁት እኮ ዛሬ እጄ ዛሬ አስፈታሁትና ይሄ ትንሽ ያነባል ምናምን ነገር ጠቁሯል በእጅ ስለተመታ እና ባዝሊን ምናምን ሻበት ይተዋል ምናምን ብሎኛል። ውብዬ እንዴት ናት? ደህና ነች። ውብዬ ደህና ነች። አልሄድም አይደል? ያ የተረገመ ምን ይሄዳል? ውብዬ ብለው ነበር ግን አልሄድም። ተመልሶ መጣል። አይ ችግር የለውም። አሁን በቃ ምንም የሚያስጨንቀን ነገር የለም ዳጊ እና ምንም እሱ እንትን እያለ የሚያስፈራራ ምናምን ነገር የለም። ዛሬ እንግዲህ ያው አንድ ነገር አስቤ ነው እናንተን የጠራዋችሁ እና ሰላም ለነግራችሁ ነውና ይሄ ምንድነው እንዲህ ማድረግ አልፈልግም። እንደዚህ ማድረግ አይነት ሰው አይደለሁም። እንደዚህም በቃ መወሰንም አልፈለኩም፣ ግን በቃ ግዴታ ስለሆነብኝ ነው። አልገባኝም ነገር ይሄ ምንድነው የውብዬን ወንድም ላሳስረው ክስ ነው በቃ ከስሼዋለሁ። እንዴ ምን ሆነ ነው? ላስረዳሽ ሰላሜ፣ ምን መሰለሽ በጣም ብዙ ጊዜ ለምነነዋል። በጣም ብዙ ጊዜ እንዲያውም አንቺ ይቅርታ እንዲጠይቀኝ ባለፈው አምጥተሽ ዝቶ ነው ሄደው። አንዱን አይንህን የቀረውን አይንህን ነው ማጠፋል ብሎ ነው አቃለዋሹ። ግን አሁን በስሜት ይሄን ነገር አናደርግ ዳጊ። በስሜት አይደል እኔ ለህይወቴ ፈራለሁ። አንድ አይኔ እንደዚህ ሆኖ እኔ የተሰቃየሁትን ማቀው እኔ ነኝ። ልክ ነሽ። አይንህን አሳሽገ መራመድ ማለት አሁን አንተ ሁለት አይንህ እያየ ራሱ የሰው ልጅ ይደናቀፋል። እኔ ግን አንዱን አይኔን አሳሽጌ ይሄንን ሳምንት 5 ቀን ስሰቃይ እሱ ግን እየመጣ ሁለተኛው አይንህን እንዳላጠፋብህ እያለ ይዝት ይገባኛል። አሹ እኔም ላውራ እንዴ ይሄን ነገር ማድረግ ብንፈልግኛ እናረግም አሹ እንችለዋለን አይደል? ግን ውብዬስ አሹ በቃ ይታሰር ምንም አያረግላትም። አይ አሹ አሁን ተረጋጋና። አዎ አጥፍቷል፣ ብዙ ጥፋት አጥፍቷል ልጁ። ትክክል ነህ፣ መጥተዋል። ላንተ ይሄን ነገር አይገባህም። አንተን ለነገሮችን ለማስተካከል ስትሞክር ነው እሱ እንደ ጠላት አድርጎ አይቶክ የመጣ። ምን አረኩት እኔ? ምን አጠፋ? ምንም አላደረክም። ግን እንዲህ ስታደርግ ውብዬ በጣም ነው የምታዝነው። እኔ ቆይ ውብዬ ከናይ ጋር እንዲታረቁ ያላረኩት ነገር አለ? ያልሆንኩት ነገር አለ? ልክ ነህ እኮ አሹ፣ በጣም ትክክል ነህ። ግን በስሜት ባናደርግ ይሻላል። ይሄ ለኔ አይደለም፣ በስሜት አይደለም ዳጊ። ይሄ ለኔ ይገባል፣ መመታት ለኔ ይገባል። ቆይሽ አሁን እኔ እንደዚህ ሁለት አይንህን ነው ማጠፋው መባል አለብኝ? እኔ ምን አረኩ? እሱን ያመጣሁት እኔ አይደለሁ? እዚህ ነገር ውስጥ እንዲገባና ነገሮችን እንዲያስተካክል ያረኩት እኔ አይደለሁም? አንተ ነህ አሹ። ይገባኛል፣ ትክክል ነህ። ግን አሁን ላይ ይሄን ነገር ባናደርግ ይሻለናል አሹ። እኔን አታስቁሙኝ ዳጊ። አሹ አይሆንም። እኔ የጠራዋችሁ ለምን አንደኛ ቆይ አሹ አምጣ። እሺ አምጣ አሹ። ዳጊ ስማኝ አሹ ቅደደው። አሹ አይሆንም፣ አሁን ላይ አይሆንም። አንዴ አዳምጡኝ። ለምን እንደጠራዋችሁ ረጋ በል አሹ፣ ረጋ በል እንዴ። አሁን ላይ አይሆንም እንዴ። አሰማም እንዴ ሰው አይደለም። በስሜት አታድርጋችሁ አይደለም ዳጊ። እኔ ስማኝ አሹ። ቆይ ስማኝ፣ ላውራ ታወራለህ። ቆይ አሹ ጥፋተኛ ነው የሚያደርገው ነገር ጥፋተኛ ነው፣ እናውቃለን ሁላችንም። ግን በስሜት ባናደርግ ይሻላል አሹ። መታሰር የለበትም። ውብዬ ትሰቃያለች።
እንዴ ታዝናለች ውብዬ አንተ ላይ ዳጊ በስሜት ቢሆን ኖሮ የተመታው ቀን የዛን ቀኑ ነበር እሱን ማሳስረው የዛን ቀን ነበር ፖሊስ ጣቢያ ወስዶ አዳምጠኝ በስሜት እያልኩኝ አይደለም እኔን ከደበደበ በኋላ ቀጥሎ ምን አደረገ ዳጊን ናሂን ነበር ካደለ ሄዶ እዛ በተኛበት ሩም ውስጥ ገብቶ ካልፈረምክ ብሎ አንቆ ጋርድ አምጥቶ እንደዛ ሲያሳንቀው ነበር ካደለ እኛ በስሜት ቢሆን ኖሮ ያኔ ሰላም ማሳሰር ይከብደናል አሁን አንድ ነገር እንድታደርጉልኝ ነው የምፈልገው አይኔን ሲደበድበው ናሆምን እንደዛ ሲያስደበድብ በቦታው ነበር አንደኛ ምስክሬ ትሆናለህ እኔ ደግሞ አንድ አይኔን ነው ማስጠፋው ሲል ሰምተሻል ሰላም አንቺ ምስክር ትሆኛለሽ አሹ ተረጋጋ በእናትህ ተረጋጋ እንዴ እሱ ቆይ ልንገርህ አሹ እሱን ተው አውጣውና ልጁ ውብዬን አስባት አሰብኳት እኮ ብዬ አንተ እንደዚህ ስታደርግም በጣም ነው የምታዝነው ምንም ይሁን ምንም እንደዚህ ያደርግን ወንድሟ ነው ስጋው ነው በጣም ነው የምትጎዳው እሺ እኛ መሞት አለብን እሱ ይታሰርና እነሱ ሲታረቁ ይወጣል በቃ ወንድ ልጅ አይደለ እኔ እንኳን አይኔ ይሄ ጠፍቶ እንደዚህ ታሽጌ አይደለም ቆይ አንድ አይኔን ታሽጌ እኮ ይሄን 5 ቀን 6 ቀን ቆይቻለሁ ይታሰር 2 እና 3 ቀን ምንም አይሆንም ይሄ እስቲ እሱም ያረጋጋው ተረጋጋሹ ረጋበል እየፈጠንክ እኮ ነው አሹ ረጋበል ቤተሰብስ ምን ይላሉ እንደዚህ ማረጉ አይበጅም የኔ ቤተሰብ ሰላም አንድ አይኔ እንደዚህ ጠፍቶ ያየ የኔ ቤተሰብ እንዴት እናቴ እንዴት እንደሆነች እኔ ነኝ ማቀው አቃለው አሹ ለምን ታደርጎ ነው የሚሻለው እሺ በለኝ በሰማ በጣም ነው የሚያዝኑት እውነት ልጄ ጭራሽ ሰላም እንዲፈጠር ልኬ ይዟት እንዲመጣ ልኬ ጭራሽ አሳሰሩት እና ላይ ነው ነገር እኔ ለዛ ነው እስካሁን እሳቸውን ስለማከብር ቤተሰቦች ውብዬን ስለማከብር እስቲ ስለምታከብራቸው አይደለ ተው ይሄንን ዳጊ ዝቶብኛል ሁለተኛ አይንህን ነው ማጠፋው ይሄን አይንህን ነው አሹ ተው በእናትህ አሹ አይሆንም ይሄ ነገር አሁን ላይ አይሆንም አሹ እንዴ እኔን ሐሳቤን አታስቀይር ዳጊ ሄደህ ትመሰክራለህ ይታሰር 2 ቀን በቃ እኔ አሹ አልሄድም አይሆንምም ይቀራል አሹ ቅደደው ዳጊ አሹ ረፍ አርፈቁም ነግሬያለሁ አይደለም ስሜታዊ ስለሆንክ ነው ያደረገህን ነገርም ከባድ ስለሆነ ነው እሺ እያስፈራራኝ እኮ ነው ናሂን እያስፈራራ እኮ ነው ፖሊስ ጣቢያ እኮ ነው የምሄደው አሹ አስበው ልጁ አሁን በከጤናው ከቀልብ ቢሆን ነው ናሂን ያስደበድባል አሁን ጋርድ ይቀጥሩ በጣም ስሜታዊ ነው አንዳችን ብንሞት የሆነ ነገር እሱ በችኮላ ፖሊስ ይያዘውና 1-2 ቀን ይረጋጋ እኮ ነው ያልኩት ምንድነው ክፉ ነገር ብያለሁ እንዴ አላልክም ትክክል ውብዬ መጀመሪያ ማክራል ውብዬ ትናደድብሃለች አሹ ማይሆን ነገር አይደለም እናንተ ማወቅ ያለ አሁን ይሄ እኮ ምንም ማለት አይደለም አንዱ እንደዚህ አይነት ነገር አታድርግ አይሆንም አሹ አይሆንም ይማርበት አሹ ለምንድን ነው ሁሉ የከፈልከውን መስዋዕት ዝም ብለህ ገደል የምትከተው እኔ እነሱ እንዲታረቁ ጥፋተኛ እኮ ነው አሹ ጥፋተኛ ነው አውቃለሁ ወንድሟ ግን አሁን ላይ አይሆንም አሹ ነገሮችን እኛ ማስተካከል አለብን እንጂ ወደ ሌላ ነገር ማስገባት የለብንም እኔ በቃ እናንተ ካልመጣችሁ እኔ ብቻዬን ሄጄ ዳጊ አሳስረዋለሁ ብቻዬን ሄጄ አይሆንም ማስረጃ አለኝ ቪዲዮ ማስረጃ አለኝ ዳጊ ቆይ አሹ ተረጋጋ እንዴ ምን ይሆንክ ነው አይሆንም አሹ አሁን ላይ አይሆንም አሹ ረጋበል አንተ ውይና ናሂ ለማስታረቅ ስንት ቀን አላለቀስክም ስንት ቀን አለ በቃ አሁንም ይታረቁ እሱ ታስሮ አለፈህም ስለዚህ ለምን የሁላ ነገር አድርገህ ወንድማን ስታሳስር ያን ነገር አይተውም አይረሳም ያደረከውን አንተ ለምን ስንት ቀን ታገሰ የለታገሰ አቅቶክ ነው እየዛተብኝ እኮ ነው ሰላም አንዱን አይነን አጠፋለሁ ባለፈው አንቺ ጠርተሽ ምናለ ይቅርታ እንኳን ለማለት ታከብራታለህ አይደለ እንዴት እሱን ጠይቀኛለህ ታከብራታለህ አይደለ አዎ እንድታዝንብህ ትፈልጋለህ አትፈልግም ይሄን ነገርም ደግሞ መተው አለብህ ምክንያቱም ወንድሟ ነው የምንም ለምን እሺ ጊዜ አትናደድም ወንድሟ ነው ይሰማታል አሹ እንዴ ምንም ጥፋት ቢያደርግ ይሰማታል አሁን አይደለም ዳጊ አንድ ነገር እኔ ልንገር ገብቷል አይደለም ምንም መጥፎ ነገር አሁን እሱ 2 ቀን እስር ቤት ይቆይ ከዛ በኋላ ናሂና ውብዬን እናስታርቃቸው ናሂም እዛ እየተሳቀቀ ከሚቀመጥ እሺ ቤቱ ይታረቁ እንበል አሹ ቆይ ታረቁ እንበል አይፈታም ለምን ይፈታ ታዲያ ምን ያመጣል እንዴ ያ ታላ እስር ቤቷን ሁለተኛ እንደ አይነት ስህተት አይሳሳትም አሹ ወንድሙ እኮ ነው የውብዬ ወንድም እኮ ነው አሹ ምንም ቢሆን እኮ አውቃለሁ ጥፋተኛ ነው ግን የውብዬ ወንድም ነው እንዳትረሳ የእህት እንዴ ምን እያደረክ ነው በችኮላ ነገሮችን እኔ እናንተ አሁን ነው በጣም ማለት ነው ስለ እኔ እንደመጥፎ ሳይሆን ማሰብ ያለባችሁ ነው እንደመጥፎ አይደለም ያሰብነው ግን ውብዬ ትጎዳለች ያለባትን የጭንቀት ጫና ታውቃለች እኔን ስማኝ ይሄንን ሲጨምርበት እና ዳጊ ነበርክ እየዛተብኝ ሁለተኛ አይነን ነው ማጠፋው ይሄ አይኔ የበለጠ ነገር ሊያደርግ ይችላል ግን እኔም ማረጋ አቅተኝም አሹ ህግ የለም ሰው ሁሉ ህግ የለም እንዴ በአገሪቱ እንዲ የደበደበ ህግ የለም እንዴ ታዲያ ህግ ካለ ይታሰራል ነው ህዝቡ ህግ ነው አይደለም የሚለው ተመልካች ህግ ግን እዚህ ውስጥ መግባት የለበትም ፋሚሊ ውስጥ አሹ እንዴ አደጋ አለው እኮ
ምንም ቢሆን እኮ የውብዬ ወንድም እኮ ነው እንዴት መታሰር አለበት ለምሳሌ አይነት መታካ ነይናይ ማለ ሁለቱም ሲከሰስ ልጁ ብዙ 3 ቀን 4 ቀን ትላለህ አንተ ላይወጣም ይችላል 2 አመት 3 አመት ከዛ በላይ ውብዬ ብሰማት ውብዬ ብሰማ አይጸጽትህም ውብዬ ብሰማሳሽ እኔ እሺ አይኔ ቢጠፋስ እሺ ሰላም ቆይ በቃ አልሆነማ እግዚአብሔር አትርፈቅ የለ ለምን ስለዚህ ነገር ውብዬ ታውቃለች ንገረኝ ቆይ ታውቃለች ሰው ዳግም እንደዛ አትበለኝ ታውቃለች እንድታውቅ አልፈልግም እሷ እንድታውቅ አልፈልግም እና ለምን ታረጋለህ እሷ ሳታውቅ በቃ አሁን ገብቷል ወንድሟ እኮ ነው እሺ ለምን ታረጋለህ ጭራሽ ብሶ እየዛተ ነው እኔ የምለው ቆይ እናንተ አይሰማችሁም እየዛተ ነው እኔ ለነፍሴ እፈራለሁ ናሂንስ አንተንስ ምን እንደሚያደርግ በምን ታውቃለህ ይሄ ሰውዬ ደፍሮ የሚደበድም ሰው አምጥቶ ያስደበደበ ሰውዬ ዛሬ ነገ ምን እንደሚያደርገን በምን አምነን ነው ወደ ውጭ የምንወጣውኛ እሺ በቃ ውብዬ ጠርታ ቀስ አድርጋ እንድታነጋግሩ ይሄንን ባህሪው እንዲታው አይደለም ውብዬን አስፈቅዳለሁ ውብዬ ታውቃለች ለምን አስፈቅዳለሁ ዳጊ ወንድሟ ነው አሹ እሷ ሳታውቅ ይሄን ነገር ማድረግ አትችልም ታዝንባለች ይሄንን አስብበት መጀመሪያ ውብዬን አማክር እኔ አንድ ነገር ልንገር እኔ አታሳስረው አልልም አሹ ግን ወንድሟ እስከሆነ ድረስ ውብዬ ያለችው ነገር እኔ ምንም ነገር አልገባም ውብዬ ካለች ግን ውብዬ ይሄን ነገር ማወቅ ግዴታ አለባት አለበለዚያ አሹ አንተና የውብዬ ነገር መጨረሻችሁ ነው የሚሆነው ይሄን ነገር ውብዬ ታውቃለች አሹ ንገረኝ ቆይ ታውቃለች ዳጊ ተረጋጋ እኔ አሁን እንሂድ በጠዋቱ ሄደን እናስይዘው በቃ ውብዬ አትወቅ አንዱ ለቀን ይታሰር እሷን ከናሂ ጋር እናስታርቃቸው ይሄንን ነው የምለው እኔ ለምንድን ማሰሙኝ እናንተ ጥሩ ነው እንበል ግን አሁን በምንድነው የከሰስከው አንተ በአይን ድብደባ ነው በናሂ ነው በቃ በእነዚህ በሁለቱ ይታረም ለሁለት ቀን ብቻ አይታሰር አሁን የቤተሰብ ነው ብለን ስልክ እየተደወለ ውብዬ ደወለች ነግራችሁታል ሄሎ ውብዬ እንዴት ነሽ ሰላም ነው እግዚአብሔር ይመስገን እንዴት ነሽ ተሻለ በእናትህ እንዴት ሆነሽ አልተሻለኝም ውብዬ ያው ከባድ ነው ስሜቱ ምን አሉክሽ ያው ዛሬ አስፈታውኝ አይኔ ላይ የታሸገውን አይተሻል አይደለ አዎ ተፈታልኩ አዎ ዛሬ ተፈታውኝ አይኔ ጠቁሮ ምናምን ያለው በጣም በቃ ቀልቷል ያነባል ዝም ብሎና እሺ በእናትህ በጣም ይቅርታ የእውነት በእኔ ምክንያት በእናትህ ነክሳለሁ የእውነት በእናትህ ነው እሺ ችግር የለውም ውብዬ አሁን እኔ በቃ ዛሬ አንድ ነገር ልንገርሽ ውብዬ በእናትሽ እንዳይከፋሽ ምንድነው በቃ ዛሬ ይኸው ይታሰር በቃ እኔ ክስ ልከሰው ነው ይታሰር ወንድምሽ ኪሩቤል እንዴ አሹ እየቀለድክ ነው እየቀለድኩ አይደለም ውብዬ በቃ ያረጋውን ነገር በቃ አይተሻል ናሂንም እንደዛ እንትን ብሏል እና እኔንም አይኔን ሁለተኛው አይኔን ነው ማስጠፋው ብሎ ዝቶብኝ ነው ሄደውና እኔ ለነፍሴ ፈርቻለሁ ብዬ አይኔን ሲመጣ እኔ በሞትስ ሌላ ነገር በፈጣሪ አንተ ምን ይሆንክ ነው ክሱስ ምን አስገባችሁ እኔ በቃ ክሳለሁ እሱ ደግሞ ይቅርታ እንዲጠይቅህ እኔ ነግረዋለሁኝ በስራ ተቆጥቼ ማለት ነው ካስ እኮ አይደለም እኔ ካንቺ ካሳ ምናምን ፈልጌ እኮ አይደለም ግን አላ ለኛ ህይወት እኮ በቃ ይታሰር አንድ ሁለት ቀን ከዛ ይማርና ይወጣል ነው አሁን ቢታሰርም አይታሰር ምን ዋጋ የለውም እኔ እሱ ምን እንደዚህ ምን እንዳደረገው አላውቅም ግን በቃ አሹ አግባብቼ ነግሬው ለሱ ሁሉ ነገር አስጠንቅቄ ወደ ቤት እንዲመለስ እኮ ለማድረግ እኔ ወስኛለሁኝ ለምን ወደ ክሱስ አሁን ክሱስ ከገባች ደግሞ ሌላ ነገር ውስጥ ነው የሚገባው ማርያምን ውብዬ አንድ ሁለት ቀን እኮ ነው ነግረን ሁለት ቀን ብቻ እንዲታሰር እናድርግ እኮ ውብዬ ከዛ አንቺና ናሂ እንድትታረቁ ማድረግ ምን እንዲማር ነው አሹ ምንም እሱ አይፈራም ይሄውን የራሱ ለምኛው እምቢ ብሎኛል አሹ በእግዚአብሔር ይሄንን ክስ ምናምን የምትለውን ተውና አሁን ይሄን ከሰማ ራሱ ሌላ ችግር ነው እኔ አግባብቼው ቀስ ብሎ ወደ ቤተሰብ እንዲመለስ ያለውን ነገር በስርዓት ነግሯለሁ አሹ በእግዚአብሔር ተው ይሄን ሀሳብ ግን እኮ እንደዛ ቢሆን ጥሩ ነበር እኮ ግን ለምን እንደዚህ ታያለሽ? እሱ በእናትህ ጦሱ ራሱ ኔሌ ነው አሁን ቤተሰብ መታሰሩን ከሰማ ቤተሰብ የሚቀያየመው ከኔ ጋር ነው እናት አባቴ የሚያዝኑብኛል በእናትህ እኔ አግባብቼ በቃ እንትን እላለሁ አንተን ደግሞ እኔ ሁሉን ነገር አስተካክላለሁ ክሳል ነው እሱ በእናትህ እንደዚህ ያካለ እኔ ለአንቺ ከዚህም በላይ ችግር የለውም ግን ልጁ ስርዓት እንዲይዝ ብዬ እኮ ነው ያንቺ ምንም ችግር የለውም ለአንቺ እኮ ምንም ማለት አይደለም ግን አሁን እኮ የስራ ችግር ሳይሆን በሱ በጣም ስለተናደደ ነው በባለፈውም እንዳትገቡ ብዬ ከልክየው አሁን በጣም ባሰ ነገሮች በጣም እየባሱ ነው አሁንም ሊያታልልሽ ነው በሚለው ነው በጣም የተናደደው እና ስሜታዊ ሆኗል በጣም እና በእናትህ በቃ እኔ አረጋግቼ ሁሉን ነገር አረጋግቼ ማዘርጋም ደውዬ እንድጠራው አረግና ማለት ነው
ወደዛ እንዲመለስ አደርጋለሁ እኔ ጋር እንዳይመጣ ማለት ነው። በእናትህ አሹ አሁን ይሄ ክስ ምናምን የሚባለው ነገር ጭራሽ እንዳይሰማ እኔ የሆን ዳጊንም ሰላምንም ጠርቻቸው በቃ እያማከርኳቸው ነበር። እነሱም ተው እያሉኝ ነው። ግን በእናትህ አሹ እንደዚህ አይነት ችግር ውስጥ አትክተተኝ በእናትህ። እሺ እኔ ተረድቻለሁ፣ እንደተጎዳህ አውቃለሁ አሹ። እኔ ከሳለው ሁሉ ነገር እኔ ያስተካክላለሁ። ግን በእናትህ ክስ ውስጥ አትግቡ በእናትህ አሹ። እኔ አሁን ግራ ግብት ነው ያለኝ እዚህ አራስ ቤት ሁኜ አሁን ቤተሰብም ከኔ ጋር ከተቀያየመ ችግር ውስጥ ነው የምገባው። ልክ ነሽ እሱ አውቃለሁ። አሹ በእናትህ እሺ ይሄን ነገር በእናትህ እችን ብቻ ተባበረኝ። በቃ እሺ በእናትህ እሺ በለኝ በእናትህ እችን ብቻ ይሄን ብቻ ማስተግር። እሺ በቃ ችግር የለውም እኔ ተዋለሁ። ግን አንድ አይነን ነው ማጠፋው እያለ እየዛተብኝ ነው የቀረው። እኔ አስጠነቅቀዋለሁ ጭራሽ ከአንተ ጋር እንዳትገናኙ አድርጌ ወደ ቤት እንዲመለስ የሆነ ዘዴ እፈጥራለሁ። ማዘርጋ ምደውልና ጥሪ ውላታለሁኝ እሷም ደውላ እንድታወራው አደርጋለሁ። ያው በቃ እሺ ቀድጄዋለሁ። በቃ ችግር የለውም። ያው ዳጊ ቀዶታል። በቃ አትጨናነቂ፣ ትቼዋለሁ። እሺ በማርያም በጣም ይቅርታ። ግን እሺ እንደተከፋ አውቃለሁ። እሺ ግን እከሳለሁ። በጣም ይቅርታ። ችግር የለውም። ያው በቃ ትቼዋለሁ፣ ቀድጄዋለሁ። ማድረግ ያለብኝን አደርጋለሁ። ግን ክስ ውስጥ አትግቡ በእናትህ። በቃ ቤት እመጣለሁ ብዬ በቃ እሺ እሺ ቻው ብዬ ምን ብዬ ነበር? ይሄን ነገር ያለው አሹ በቃ ተረጋጋ። በቃ ነገሮች አሁን ይገባኛል። ለውዬ ስትል ነው ስለተውክም ደስ ብሎኛል። እኔ ከጎንህ ነኝ፣ ሰላም ሁላችንም ከጎንህ ነን። አሹ ግን ነገሮችን ረጋ ብለን እኔና ከዛ ውብዬ የምትለውን ነገር እንስማ። ወንድሟ ስለሆነ ነው አሹ እኔ አንተ ላይ ጮኩብህ። ስሜት አለ አያለ ምንም ብትናደድበት ወንድሟ ነው። ለዛ ነው አሹ በቃ ከውብዬ ምንም የሚበልጥ ነገር የለም። አሹ እንኳን እንደዚህ ያደረክ ማለት ቤተሰብ ጋር ሄደው ሌላ ጣጣ ይዘውብን ነው የሚመጣው። በቃ አሁን ተረጋጋና አንተ በረፍት ማድረግ አለብህ። ወደ ቤት ነው